በዛሬው ቪዲዮ እነዚህን ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ እነዚህን ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። እነዚህን ያሳዝናቸው አይነት ነኝ ጋይስ። ከሁለት ቀን በፊት የመሳሰሉ ሌሎችም ቪዲዮዎች አብረን ሪቪው እናደርጋለን። ተከታተሉ። ምንም ማድረግ አይችልም። አንዳንድ ጊዜ የሰይጣን ስራ ነው። ምንም ማድረግ አትችልም። ቤተክርስቲያን መስጂድ ይዘህ ብዙ ሰዎች እንደዚህ አይነት ነገር እንቸገራለን። ምን ይደረጋል? ናትናኤል ወላጅ ነው። ልጆት ምንድነው? ከሁሉም ተማሪ የተለየ ነው። አዎ ቲቸር፣ እኔ ከሌሎች ተማሪዎች ትንሽ ፈጣን እላለሁ። አይደለም ክሬቲቭ ነኝ፣ አይደለም ጀብደኛ ነኝ፣ ስማርት ነኝ፣ ትንግርተኛ ነኝ። ናትናኤል ራስን አሸውድ እንደሚያልክ ደደብ ነህ። እሺ ምንድነው ችግሩ? ልጆት ሌሎች ተማሪዎችን እየረበሸ ነው እኮ። ስማርትነቴ እኮ ነው የሚረብሻቸው። ምረዱ ጌታም ይሞክራሉ ነው የመጣል ግን አይችሉም። ስራቸው መጻፍ እስቲ መጻፍ እንደሱ በፍጥነት አንብቡ። የሚያጋጥማት ናትናኤል የጀርመን ዋና ከተማ ማን ነች? ሱዳን። 5 ሲባዛ በ5 ስንት ነው? 5 የዱር እንስሳ ጥራ፣ 3 ጅብና 2 አንበሳ። ከዚህ አሜሪካ ለምን 10 ሰዓት ከፈጀ ደርሶ ለመመለስ ስንት ሰዓት ይፈጅባል? አረኛ አልመለስም እንዳዩት ነው። ምን ትምህርት ቢሆን ጭንቅላት የለውም። ባይዘው ሄደን አልበርትንም እንዲህ ነበር የሚሉት። ከዛ ብድግ አለና ኤምሲ ስኩዌር አለባ። ይሄ ግንባር ጂኔስ ነው። የድድብ ማለት ነው። የድድብና ጂኔስ አለ። ይኸው አያችሁታ። ይሄ ድድብ ከፈለጋችሁ ይኸው አለላችሁ። አሙዬ አይ ዲነሽ አለውልህ። እስቲ ዘይት አለ? እስቲ 5 ሊትር ዘይት እሺ። እሺ ስንት ገባ? 1400 1400። እሺ ስጪ። አመሰግናለሁ። ቆይ ጠብቀኝ። ይሄ ምንድን ነው? ዛሬ ልደቴ ነው። 5 ሊትር ዘይት ለገዛ 1 ሊትር ይመረቃል። በጣም ደስ ይላል። በጣም እንኳን ተወለድሽ። ኒው ይር። በጣም ነው አመሰግነው ነው። እሺ ትራንስፈር አድርግልሻለሁ። አዎ አድርግልኝ። እሺ ደስ ይላል። ወይ 5 ሊትር ዘይት ስንት ነው? ይኸው 1400። እሺ ትራንስፈር ላድርግልሽ። 52 40 47 307 አረክሽ ትራንስፈር። እሺ በረጋዴ ላይ መብላት ማለት ነው። እግዚአብሔር ይችላል። ይሄ በቃ ይችላል። ሌላ ነገር አይደለም። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። የምር ነው። ምክንያቱም እስካሁን አርቲስት የህዝብ ነው እያላችሁን ዳራችኋል። ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ እዚህ በጥቂት ቦታ ላይ የማይጠፋ ነገር አለ። በቃ ሁሉ ጊዜ ደስ እያለኝ ነው። ደስ እዚህ በየትኛውም ቦታ ላይ አታጡትም። አዶናይ ሽምግልና ቦታ ምናምን በቃ እንዳለ ይችላል። ሁሉ ላይ ናችሁ። ኤቭሪ ነገር ያምራል። ወንድ ነው፣ ቆንጅዬ ነው። you just got everything ገባክ አይደለ? በቃ ረጅም ነህ ምናምን። ተረከዝ ምን ሆነ? ተረከዝ ምን ይሰራልሻል? ወይኔ ሴት ልጅ ወይኔ ተረከዝን ባላቀው ቆንጆኝ ነበር። እንደው ባላቀው ታቋለ የምር ነው። ምን ይሰራልታል? ምን አይነት ተረከዝ ነው? አቂር ወይስ አይደለም? ተረከዝ ምንድን ነው ሆኖ ነገር ይስቲ የተረከዝ ነጩ ፓርት እኮን የምር ነው። ማጥቆራቀበው ይሻላል። ምን ሆነ? ይወፍር ይክሳ ይሞልን ምንድን ነው ይፈልግ? የምር ነው። አሁን ምን ያርግ? የወንድ ልጅ ተረከዝ አሁን ምን ይሰራልታል? እስቲ ኮሜንት ላይ ጻፉልኝ። ያሳዝናቸው አይነት ነኝ ጋይስ።
ከሁለት ቀን በፊት ቪዲዮ ሰርች ነበርና ወደ ስራ ተመልሻለሁ ብዬ ግን በጣም ብዙ ሰው ነበር ሲጠብቀኝ የነበረው ማለት ነው። እነዛ ሰዎች ከኔ እርዳታ የሚፈልጉ ናቸው በሚገርም ሁኔታ በሚያሳዝን ሁኔታ ማለት ነው። ምክንያቱም እኔ ናቲ የፀጉር ቤት ባለቤት ነው የድርጅት ባለቤት ነው የሚመስላቸው ማለት ነው። እኔ በቃ ይሄ ነገር ከዚህ ማለቅ አለበት። እኔ የድርጅት ባለቤት አይደለሁም፣ ፀጉር ቤት የለኝም። ሼር ነው ከምሰራው የሆነ ፐርሰንትን ያክል ነው የማገኘው። እኔ አሁን እንደዚህ ስሜታዊ ያደረገኝ ምን እንደሆነ ታውቃላችሁ? እነዛ ሰዎች ናቲ የሆነ ነገር እናቴ ታማብኝ እንደዚህ ሆናብኝ ልጄ እንደዚህ በጣም ታሙብኝ ይላሉ። ከዛ እኔ የለኝም ምናምን ስላቸው አረ በመቤቴ ምናምን ብለው ተንበርከው ምናምን ይለምኑኛልና ያኔ በጣም ነው ውስጥ የሚጎዳው በጣም እጅግ በጣም ማለት ነው። በቃ ስራ እንኳን እየሰራው ምናምን አይምሮዬ ላይ እዛች የሴትዮዋ ስታለቅስ ምናምን ያለው ፓርት ነው። በቃ ይሄ በጣም ውስጤን የሚነካው ነገር ነው። ምንድነው አሁን ማስተላለፍ የፈለኩት መልእክት እኔ በቃ የድርጅት ባለቤት አይደለሁም፣ ፀጉር ቤት የለኝም፣ ሼር እየሰራው ያለው ልጅ ነኝ። ገና ራሴን ለማስተዳደር የራሴን እያለምኩ የምሰራ አይነት ሰው ነኝ። ስለዚህ እባካችሁ ባላችሁበት ሆናችሁ ወይ ሜሴጅ ጻፉልኝ። የምችለው ነገር ማገዝ የምችለው ነገር ካለ አግዛቸዋለሁ ማለት ነው። እኔ የምችለው ነገር ካለ በተለያዩ ነገሮች እንጂ በገንዘብ መረዳበት አቅም የለኝም። ስለዚህ ባካችሁ አትምጡብኝ፣ ስራ ቦታ ድረስ አትምጡ። ባላችሁበት ሆናችሁ ጻፉልኝ። እኔ በዚህ ታይም በጣም ብዙ ነገሮች እያለፉ ያለው ልጅ ነኝ። በጣም በብዙ ነገር እኔ ራሴን ሳረዳ ሰው መረዳበት ደረጃ አልደረስኩም ገና። የሆነ ጊዜ ከ2 ወር በፊት ምናምን ነው አስታውሳለሁ ንግድ ባንክ ለ24 ሰዓት አገልግሎት አይሰጥም ነበርና እኔ በዛ ታይም ደግሞ ንግድ ባንክ ብቻ ነበር ስጠቀም የነበረው። የዛኔ ከቀን ከማገኛት ቲፕ እየሰጠው ፋይናሊ ምንድነው የሆነው ስራ አልሰራውም ከሰዓት በኋላ ማለት ነው። እሰራለሁ ብዬ ቲፔን ሰጥዬ መጨረሻ ላይ ስራ አልሰራሁም። ማሼ ጾሜን አደርኩት ምታምን ባታምን የዛኔ ምክንያቱም ንግድ ባንክ አይሰራም ስራ የቀን ቲፕ ምናምን አላገኘሁም። በቃ ሰዎች በጣም ስለሚያሳዝን ሼም ስለሚይዘኝ ከቀን ቲፕ እየሰጠው መጨረሻ ላይ ባዶዬን ቀረሁ ማለት ነው። እስኪ አሁን ሰው ምን ያርግ? መጀመሪያ አንተ የገነባው ብራንድ እኔ አሁን ከኔም ጀምሮ ፀጉር ቤት አንተ እንደሆነ ነበር የነገርከን ነው ያስረዳህን። በቲክቶክም ያስረዳው የራስ ቢዝነስ እንደሆነ ሰው ደግሞ አይረዳም። አብዛኞቹ ደግሞ ችግራቸው መረዳት ሲፈልጉ ሰዎች መጥተው አንተ ጋር ተንበርክከው የለኝም የሚሰማ ማህበረሰብ የለም አብዛኛው። ግን አሁን እንደልህ የምችለው ወጥተህ ማለቃቀስ ሳይሆን ይቅርታ አድርጉልኝ ለዚህ ቃል ማለቃቀስ ሳይሆን ቢዝነስህን ራን የምታደርግበት ነገር መፍጠር። አሁንም እዚህ ወጥተህ ማለቃቀስ ምንም ትርጉም የለውም። እያየሁ ሰው ሲሰጥ ሲለቅ መስጠት ካለበት በልኩ ነው እንጂ ለራሱ ባዶ ቀርጥሎ ሰው መስጠት የለበትም። ይሄ ማንም ሰውም አያምንበት እንደኔም እንዳንተ። ስለዚህ ለችግር ሊያዳርግህ ያለው ነገር ከልክ በላይ መስጠት ነው። ካሁን ኋላ የራስህን ብራንድ ገንባ፣ ኢንካም ያዝ። የራስ ነገር ስትይዝ የተሻለ መርዳት ስለምችል ምን ያርግ? ምን ያርግ? እንደዚህ አይነት አድርግ ልጆች መኮርኮም ነው ይችላል። ሰላም ነው ፒስ ነው እንትን ለባት ስጦታ እየሰጠን ነበርና ምን መሰለኝ ስጦታውን የምንሰጥበት ምክንያት አባት ጋር ትደውልና አባዬ እወዳለሁ ስትለው እሱም እኔም እወዳለሁ ልጄ ካለ 10,000 ብር እሰጥሃለሁ። ትደውላለህ ግን ሌላ ህግ አለው አልወድህም ካለ 5,000 ብር ታመጣለህ። ኧረ ምንም ችግር የለውም። እኔ እንደናትም እንደአባትም ሆነ ያሳደገኝ አባቴ ነው። ሲጀመር እንዴት እንደምወዳለሁ ስልክ ንገሪኝ 09 ሄሎ አሬ ሰላም ነው ታኩር ነኝ ልጅ ነኝ ደግሞ በዚህ ስልክ ቁጥር መጣ ያኛውን አጠፋሁኝ ብሎ ካርግ ኧረ አይደለም ስማኝማ ዝጋ ወደ ስማኝ መንገድ ላይ አባትህ እንደሚወድህና እንደማይወድ ነገ ጠይቀውና 10,000 ብር ትሸለማለህ ተብዬ ነው። ትወደኛለህ ብለውኝ ነው አወድሃለሁ በለኝ። እንኳን 10,000 ብር 1 ሚሊዮን ብር ቢሰጥህ ለኔ አጠቅመኝ ምን አትል ወደ ታዝጋቸው ቶሎ ምትለኝ ታውቃለህ እንደዚህ አይነት ብዛት አይደለም በሌላ ሰው ስለደወልን እኮ ሌላ ሰው መስል ይሆናል። ወንድም አሁን እንደዚህ አይነት አባት ምን ይሰራልናል? 5
ዓመት ሙሉ ጓደኛችን ሆና እኮ አንድም ቀን አብራን በልታ አታውቅም። ደግሞ እኮ ቢል የሚከፈልበት ሲሆን ብቻ ነው እንጂ ድግስ ስንሄድ አብራን ነው የምትበላው። ይሄን ቆቅልሽ አንድ ቀን መፈታቱ አይቀርም። እታልሽ በቃ ዝም በል። ፍቅር አለን የሚያነሳ ጨዋታችሁን አፍቆኝ ነው የመጣሁት። እሺ ለባቢ ልደት 10 ሺህ ብር ሼር እናድርግና የሆነ ነገር ጊፍት እንግዛለት። እኔ በግሌ ሰጠዋለሁ፣ እናንተ ሼር አድርጉ። ምንድነው ሁሌ መለየት? ምን አለ አብረሽን ብትገዢለት? ኢትስ ኦኬ፣ በራሷ ትግዛለት። ቴንክ ዩ ባርኮቴ። ፕሊዝ አምጣልኝ። ቢሉን ግን ለብቻ አድርገው። እሺ በቃ ፊልም ሰዓት ደርሷል፣ እንሂድ። ስንት መጣ አባ? 200 ብር። እሺ አካውንት ንገረኝ። እኔ የሚደርስብኝ 50 ብር እንካ። ምንድነው የምታፈጡብኝ? ትንሽ ብር ነው፣ አንድ ሰው መክፈል ይችላል ብለን ነው። ሳሚ አጎቴ ኩላሊቱን አሞት ልጠይቀው እየሄድኩ ነው። ስመለስ እደውልልሃለሁ። ለካ እስከ ዛሬ አናውቅሽም ነበር። እስኪ ከአዲስ አበባ ጋር አስተዋውቂን ዛሬ። እሺ አበባ እባላለሁ። 23 ዓመቴ ነው። በኩላሊት ህመም ምክንያት ለ5 ዓመታት በሳምንት 3 ቀን ዲያሊሲስ አደርጋለሁ። ለአንድ ጊዜ እጥበት 3500 ብር ከፍላለሁ። በሳምንት 10500 ብር፣ በወር 42000 ብር አወጣለሁ። ቤተሰቦቼ በዚህ 5 ዓመት ውስጥ ገንዘባቸውን ጨርሰዋል። አሁን ታዲያ ኩላሊት ለማስቀየር 3 ሚሊዮን ብር ያስፈልገኛል። የምትችሉ ወገኖቼ በዚህ አካውንት እርዱኝ። እዛው የባርኮት ይሄ ድራማ አይደለም የሚለው በጣም ይችላል። ደግሞ ብዙ ሰዎችን ደርሶ ረድቷል። ምንም ልልሃችን ትችላለህ። ለምን በየቦታው ልብስ የምጥለው? ለምን እንደምጥል አይሰለችህም? እንዴ ሁሌ በየቦታው እየሄድክ ልብስ መቀም አለብኝ? አባዋን ሰለቸኝ። እሺ እንዴ አለች። አይታችሁታል? እስካሁን በነበረኝ ቪዲዮ ቆይታ ይሄን ይመስላል። አብራችሁ እስካሁን ከነበራችሁ ሰብስክራይብ በተና ነካ አድርጋችሁ እዛ ይደውሉ ነካ እያደረጋችሁ ላይክ እና ኮሜንት መጻፍ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ቻው ቻው።